ሰላም ውድ ተማሪዎቻችን፣ ይህ ለርንቤ ነው። የፍሬሽማን ተማሪዎች የአርቲፊሻል ኢንተለጀንስ ቻፕተር 3 እንጀምራለን። የመጀመሪያው ላይ ስንሄድ what is artificial intelligence or AI? Artificial intelligence is composed of two words, artificial and intelligence. Artificial defines man-made and intelligence defines thinking power of the ability to learn and solve problems. Hence artificial intelligence means a man-made thinking power. ምን ማለት ነው? አርቲፊሻል ማለት ሰው ሰራሽ ማለት ነው። ኢንተለጀንስ ማለት ደግሞ አስተውሎት ወይም ማስተዋል ማለት ነው። ስለዚህ በሰው የተሰራ ማስተዋል የሚችል ነገር ምን ይባላል? ኤአይ ብለን እንጠራዋለን፣ ወይም ደግሞ አርቲፊሻል ኢንተለጀንስ ብለን መጥራት እንችላለን። እና ደግሞ መማር ይችላል፣ የመማር አቅም አለው። እንዲሁም ደግሞ ችግሮችን ሶልቭ የማድረግ አቅም አለው ማለት ነው። We can define artificial intelligence or AI as a branch of computer science by which we can create intelligent machines which can behave like a human, think like humans and able to make decisions. እንደ ሰው ልጅ ነገሮችን ማከናወን የሚችል አንዱ የኮምፒውተር ሳይንስ ክፍል ነው ኤአይ ቢባለው ወይም ደግሞ አርቲፊሻል ኢንተለጀንስ ቢባለው ማለት ነው። ስለዚህ የሰውን ስራ አብሮ መተካት የሚችል እንዲሁም ደግሞ እንደ ሰው ውሳኔዎችን መወሰን የሚችል አካል ነው ማለት ነው አርቲፊሻል ኢንተለጀንስ። ስለዚህ ኢንተለጀንስ is as you know it is ability to acquire and applying knowledge. ኢንተለጀንስ ማለት አስተውሎት ማለት እውቀትን አኳየር ማግኘት መቻል፣ መፈለግ መቻል፣ አፕላይ ማድረግ ደግሞ ወይም ደግሞ እውቀትን መተግበር፣ የምናውቀውን እውቀት ወደ ተግባር መለወጥ መቻል ኢንተለጀንስ ወይም ደግሞ አስተውሎት ይባላል። ኖሌጅ ኢዝ ኢንፎርሜሽን አኳየርድ ስሩ ኤክስፒሪየንስ። እውቀት ብለን የምንጠራው ከኤክስፒሪየንስ የሚወሰድ ነው ወይም ደግሞ ከልምድ የሚመጣ ነው ማለት ነው። ኤክስፒሪየንስ ኢዝ ኖሌጅ ዛት ጌይን ስሩ ዘ ኤክስፕሎዥር ኦር ትሬኒንግ። ኤክስፒሪየንስ ደግሞ ልምድ ደግሞ የሚባለው በተለያዩ ሙከራዎችና ልምምዶች ነው ወደ ልምድ ልንመጣ የምንችለው ማለት ነው። ስለዚህ ሶስት ነገሮችን ማየት ትችላላችሁ፣ ኢንተለጀንስ፣ ኖሌጅ ኤንድ ኤክስፒሪየንስ። ኤክስፒሪየንሳችን እየላቀ ሲሄድ እውቀት ይሆናል። ያ እውቀት ደግሞ ወደ ኢንተለጀንስ ወይም ወደ ማስተዋል ይመራናል ማለት ነው። ሰማሪንግ ዘ ተርም ኦፍ we using artificial intelligence as a copying of something natural or human beings WHO is capable of human beings who is capable of acquiring and applying the information it has gained through exposure. የሰውን የተፈጥሮ በማስተዋል አቅም ኮፒ በማድረግ ወይም ደግሞ በመተካት ሌላ በሰው ሰራሽ የተሰራ አስተዋይ አካል ወይም ደግሞ ማስተዋል የሚችል አኳየር ማድረግ የሚችል አፕላይ ማድረግ የሚችል ኢንፎርሜሽኖችን ምን እንላለን? ስኮልድ አርቲፊሻል ኢንተለጀንስ ማለት ነው። አርቲፊሻል ኢንተለጀንስ ኤግዚስትስ ዌን ዘ ማሽን ካን ሃቭ ሂውማን ቤዝድ ስኪልስ ሰች አስ ለርኒንግ፣ ሪዝኒንግ፣ ሶልቪንግ ፕሮብሌም። አርቲፊሻል ኢንተለጀንስ ተብሎ የሚጠራው መማር፣ ሪዝኒንግ ማድረግ ወይም ደግሞ አመክኖ ወይም ምክንያታዊነት መሆን፣ ሶልቪንግ ፕሮብሌምስ ችግሮችን መፍታት ይችላል ማለት ነው። with artificial intelligence you do not need to program a machine to do some work. Despite that you can create a machine with programmed algorithms can work with own intelligence ማለት ነው። በራሱ ኢንተለጀንስ ፕሪፕሮግራም መሆን የሚችል ማሽን አለው። ግን አርቲፊሻል ኢንተለጀንስ ፕሮግራም መሆን ያለበት ነው። በሰው ልጅ ፕሮግራም መሆን አለበት። አርቲፊሻል ኢንተለጀንስ ፕሮግራም ነው ወይ ለሚለው ሀሳብ፣ አሁን ኢንተለጀንሱ በሰው ፕሮግራም ተደርጎ ነው የሚሰራው። ግን ፕሪፕሮግራም ማድረግ ይችላል። ራሱን ፕሮግራም ከተደረገ በኋላ ማሽኑ ራሱን ፕሪፕሮግራም ማቅረብ ይችላል። አልጎሪዝሙን ማስተካከል ይችላል። ግን ፕሮግራምድ መሆን ይገባዋል። ምን ማድረግ ይገባዋል? አርቲፊሻል ኢንተለጀንስ ፕሮግራምድ ማሽን ነው ማለት ነው። አልጎሪዝሙ እንደዛ ነው ማለት ነው። ሶ ኢንተለጀንስ ኢዝ ኮምፖዝድ ኦፍ ሪዝኒንግ፣ ለርኒንግ፣ ፕሮብሌም ሶልቪንግ፣ ፐርሴፕሽን ኤንድ ሊንግዊስቲክ ኢንተለጀንስ ማለት ነው። ኢንተለጀንስ ኮምፖዝድ የሚያደርገው ከነዚህ ነገሮች ናቸው። አመክኗዊነት ወይም ደግሞ ምክንያታዊነት፣ ለርኒንግ መማር፣
ችግሮችን መፍታት፣ ፐርሴፕሽን ደግሞ ነገሮችን መረዳት፣ እንዲሁም ደግሞ ሊንግዊስቲክ ኢንተለጀንስ የቋንቋ መረዳት ሊኖር ይገባዋል ኢንተለጀንስ ለመባል። አን ኤአይ ሲስተም ኢዝ ኮምፖዝድ አት ዘ ኤጀንት ኤንድ ኢንቫይሮንመንት። አን ኤጀንት የሚባለው የሂውማን ቢንግ ኦር ሮቦት ሊሆን ይችላል። ኤአይውን ሊቆጣጠር የሚችል ኤጀንት ይባላል ማለት ነው። ሁለተኛው ደግሞ ኤኒቲንግ ዛት ፐርሲቭስ ኢንቫይሮንመንት ስሮ ሴንሰርስ፣ ከአካባቢው የሚወስደው መረጃ ደግሞ ሴንሰርስ ተብሎ ይጠራል። አክትስ ኦን ኢንቫይሮንመንት ስሮ ኢፌክተርስ፣ ያንን ኢንቫይሮንመንት በማጥናት ኤጀንቱን በማማከር ከዛ በኋላ ውሳኔውን ቀጥታ ወደ ኢፌክተሮች ይልካል ወይም ደግሞ ወደ ውሳኔው ይልካል ማለት ነው። ሶ ኢንተለጀንት ኤጀንትስ መስት ቢ ኤብል ቱ ሴት ጎል ኤንድ አቺቭ ዘም። ኢንተለጀንት ኤጀንቶች ወይም ደግሞ የአስተውሎት ኤጀንቶች ሰዎች ማለት ናቸው። አላማና ጎል ወይም ደግሞ አቺቭ ማድረግ ያለበትን ሊያስቀምጥ ይገባል ነው ማለት ነው። In classical planning problems, the agent can assume that it is the only system acting in the world, allowing the agent to be certain of the consequences of its actions. አርቲፊሻል ኢንተለጀንስ ላይ ልታውቁ የሚገባው ነገር ክላሲካል ፕሮግራም ፕሮብሌም እንለዋለን። ክላሲካል ማለት የቆየው ማለት ነው። ፕሮብሌሞች አሉ፣ እነዚህ ፕላኒንጎች። ስለዚህ እነዚህ ክላሲካል ፕላኒንግ ብለን የምንጠራው የቆየ አክቶችን የቆዩ ስራዎችን እየደበዘዙ እንዲሄዱ በማድረግ ኤጀንቱ አስዩም ይህንን በማድረግ አክቲንግ ወርልድ ኤጀንት ተዛርትን ኮንሲኩዌንስ ኦፍ ኢትስ አክሽን ለዛ አክሽን እንዲሰጡ ያደርጋል ማለት ነው። however if the agent is not only actors, then if it requires that the agent can reason under the uncertain, this calls for all agents that can not only assess its environment and make prediction but also evaluate its prediction and adapt based on its assessment. ኤጀንቱ ሁሌም ሊቆጣጠሩ አይችልም፣ ወይም አክተር ብለን ሰው ብለን የምንጠራው ማለት ነው እሱ እና ኤጀንቱ አለ። ይሄ ኤጀንት ወይም ደግሞ ዋናው ተቆጣጣሪው አካል ሁሌም አክሰስ ሊያደርጉ ይችላል። ስለዚህ ቀስ በቀስ ኤአዩ ራሱን አፕግሬድ ባደረገ ቁጥር ኢንቫይሮንመንቱን እየተቆጣጠረ ተጽዕኖ እያደረገ ዲፌክት ወይም ኢፌክት በማድረግ ራሱን ነፃ ማድረግ ይጀምራል። ሀዌቨር የሚላችሁ ለዚህ ነው። ማሽን ፐርሴፕሽን ማለት ፐርሴፕት ማድረግ ማለት ነው፣ ስሜትን መረዳት ማወቅ ማለት ነው። ኢትስ ability to use input from sensors such as a camera, microphone, sensors, etc. to deduce aspects of the world. ኤግዛምፕል ኮምፒውተር ቪዥንስ። አሁን እነዚህ ካሜራዎችን፣ ማይክሮፎኖችን፣ ሴንሰሮችን ይጠቀማል ይህ ማሽን ማለት ነው። ከዛ በኋላ ዲዱክት ያደርጋል ወይም ደግሞ ይረዳል፣ ሴንስ ያደርጋል። ሰውየው ምን እየሆነ ነው፣ ሰውየው ምን ማድረግ አለበት፣ እንዲሁም ደግሞ ምን መሆን እንዳለበት የሚነግረን ነው። በካሜራው አይቶ የሚሰማው ደግሞ በማይክሮፎን ድምፅ በመሰማት እንዲሁም ደግሞ ሴንሰሮች አሉ። የመኪና ሴንሰር ሊሆን ይችላል። የተለያዩ ሴንሰሮችን ተጠቅመን ስለ መኪናው ራሱ ይነግረናል ችግሩን። እነዛን ፐርሴፕት ማድረግ፣ ችግሩን መረዳት፣ ስሜቱን ማወቅ መረዳት መቻል ማለት ፐርሴፕሽን ማለት ነው። ኤአይ በዚህ ያህል ዲቨሎፕ ያደርጋል ማለት ነው። ለምሳሌ ኮምፒውተር ቪዥን መውሰድ ትችላላችሁ ማለት ነው። ሌላ ሃይ ፕሮፋይል ኤግዛምፕልስ ኦፍ ኤአይ ኢንክሉዲንግ autonomous vehicles such as drones and self-driving cars, medical diagnosis, creating art such as a pottery, providing mathematics theorems, playing games such as chess or Go, search engines such as a Google search, online assistants such as a Siri, image recognition in the photos, spam filtering, prediction of judicial decision, and for targeting online advertisements. ይህ ደግሞ ወደፊት ሊቀየሩ የሚችሉ በኤአይ ሊሰሩ የሚችሉ ነገሮች ድሮኖች አሉ። በኤአይ እየተመሩ ካሜራ እና የተለያዩ ስራዎችን የሚሰሩ ናቸው። ሰልፍ ድራይቪንግ ካሜራ ብቻ አይደለም፣ ዴሊቨሪም ይሰራሉ ማለት ነው። ሰልፍ ድራይቪንግ ካርስ በራሳቸው የሚንቀሳቀሱ መኪናዎች አሉ። ሜዲካል ዲያግኖሲሶች የካንሰርም ሊሆን ይችላል፣ የተለያዩ ህመሞችን ዲያግኖሲስ መስራት ይችላሉ። ክሬቲንግ ፖተሪ ኦር አርት ስዕል እንዲሳል የሚሳሉ ስዕሎች
አሁንም እየተለመዱ ያሉ ናቸው ማለት ነው። ሌላ ፕሮቫይድ ማትማቲሻል ቴረም፣ እነዚህ ቴረሞች አሉ። ይህ በጣም ሊከብዱ የሚችሉ ዴሪቬሽን ምናምን ሊከብዱ ትምህርቶች አሉ። እነሱን ፕሮቫይድ በማድረግ በዛ ቴረም እንግዲህ በኤአይ የሚሰሩ ማቴማቲካል ቴረሞች አሉ ማለት ነው። ፕሌይንግ ጌምስ ቼዝ ብለን የምንጠራዋለን። እሱ ጌም ስንጫወት ከእሱ ጋር ስንጫወት ሲያሸንፈን፣ ስንሸነፍ ወይም ስናሸንፈው የሚታይበት ጊዜ አለ ማለት ነው። ያ ኤአይ አብሮ እየተጫወተ ነው ማለት ነው። ስለዚህ የኤአይ እድገትን የሚያሳይ መንገድ ነው እና ሃይ ፕሮፋይል ኤግዛምፕል ስለ ኤአይ ከዛ ውስጥ ይመደባል። ሰርች ኢንጂኖች ለምሳሌ ሰርች ስታደርጉ የምትፈልጉትን ነገር ቀድሞ ፐርሰፕት በማድረግ በማሰብ ይሄን ይሆናል ብሎ በማሰብ ፕሪዲክት በማድረግ የሚያመጣላችሁ ሰርች ባሮች ላይ የምታገኙት የተለያዩ ሰርች የተደረጉና የእናንተ ፍላጎት ያማከለ የሚመስሉ አሉ። ያ ሰርች ኢንጂን ወይም ጉግል ሰርች ብለን የምንጠራው ጉግል ላይ ሰርች ልታደረጉ ስትል ሰርቻችሁ ላይ የምትፈልጉት ነገር ብዙ ነገር ያመጣላችኋል ኦፕሽኖች። እናንተም ይህን እንዴት ሊያቅ ቻለ ምናምን ልትሉ ትችላላችሁ። ይህ ኤአይ ብዙ ሰው ሰርች ሲያደርግና እንዲሁም ደግሞ ለርን በማድረግ ስለ እናንተ ያመጣው አሲስታንስ ነው ማለት ነው። ስፓም ፊልተር፣ እነዚህ ኢሜይል ላይ በሚላኩበት ጊዜ እነዚህ ስፓሞች አሉ፣ ወይም ደግሞ እንደ ቫይረስ ሊሆን ይችላል። ይህ ስፓም መጥፎ የሌብነት ስራዎችም አሉ። እነሱን የሚያጣራ አንዱ የኤአይ ዘርፍም ተፈጥሯል። ፕሪዲክሽን ትንበያዎችን የትንበያ ስላችሁ የጁዲሻል ዲክሽን ብለን የምንጠራው ውሳኔዎች አሉ። እነዚህ የፍርድ ቤት ውሳኔዎችን ፕሪዲክት በማድረግ ውሳኔውን ያረጋል ማለት ነው። ታርጌቲንግ ኦንላይን አድቨርታይዝመንት፣ ይሄ ኦንላይን አድቨርታይዝመንቶችን ያስተዋውቅልናል ማለት ነው። ኤአይ ዲልስ ዊዝ ኤሪያ ኦፍ ዲቨሎፒንግ ዩቲንግ ሲስተምስ ዛት አር ኬፓብል ኦፍ ፐርፎርሚንግ ታስክስ ዛት humans are very good at. For example, recognizing objects, making sense of speech, and decision making in a constrained environment. እዚህ ጋር ሌላችሁ የፈለገው ዲቨሎፒንግ ኮምፒውቲንግ ሲስተም ዲቨሎፕ በማድረግን ቁጥር ሪኮግናይዚንግ ኦብጀክቶችን ሪኮግናይዝ ወይም ደግሞ ማወቅ መገንዘብ፣ እንዲሁም ደግሞ ሪኮግናይዝ ማድረግ፣ ሴንስ መስጠት፣ ሜክ ሴንስ ማድረግ፣ ስለዛ ነገር መራቀቅ፣ ማወቅ፣ መረዳት መቻል ይችላል። ወደፊትም ኦብጀክቱ ሰዎችን ከሰዎች ጋር አብሮ በመሆን የተሻለ ስራ ይሰራል ተብሎ ይታሰባል ማለት ነው። በስፒኪንግ ሊሆን ይችላል፣ እንዲሁም ደግሞ ዲሲሽን ሜኪንግ ላይ ይሰራል ይባላል። ዘ አድቨርት ኦፍ ቢግ ዳታ driven by the arrival of internet, smartphone, social media that has enabled AI algorithm in a particular machine learning and deep learning to leverage big data and perform their tasks more optimistically. በጥሩ በሆነ ደረጃ እንደዚህ ማሽን ለርኒንግ ብለን የምንጠራቸው አሉ። ከዚህ በኋላ በደንብ የምትማሩት ስለ ዲፕ ለርኒንግ ምናምን አሉ። እነዚህ ማሽን ለርኒንጎች ዲፕ ለርኒንጎች እንዴት ከሶሻል ሚዲያችን ጋር እንደሚገናኙ ይህን ሶሻል ሚዲያችን እንዴት ኮንትሮል እንደሚያደርጉ ቢግ ዳታ ሲስተም ይባላል። እሱን እንዴት ኮንትሮል እንደሚያደርጉ ኤአይ አልጎሪዝሙ ምን ይመስላል የሚለውን በደንብ የምታዩበት ነው ማለት ነው። እና በዛ ታስክ ላይ በእነዚህ ስራዎች ላይ ሰፊና ጉልህ ሚና አላቸው። This combined with cheaper and more powerful hardware such as graphical processing units (GPU) has enabled AI to evolve in more complex architectures. ይሄ በግራፊካል ፕሮሰሲንግ ዩኒትስ ላይ በጣም ቀላል የነበረና ግን ቺፐር የሆነ ሆኖ ግን ፓወርፉል የሆነ ሃርድዌር አለ። እሱ ላይ ጭራሽ ደግሞ ኤአይ ኢኔብል ስናደርግ ሞር ኮንሳፕሽናችን የኤሌክትሪክ ኮንሳፕሽን እንዲሁም ደግሞ ገንዘብ የማውጣት እድላችን ሰፊ የሆነ ፓወርፉል ይሆናል ማለት ነው። ስለዚህ ነገሮችን አድ ስናደርግ ኤአይ የሚባለውን ነገር አድ በምንባረግን ቁጥር በዛውም ሃይ ሌቭል ኦፍ ኮንሳፕሽን እንደሚኖር ማወቅ አለብን። Machine learning is advanced from AI where the machine can learn as it also goes rather than having every action programmed by humans. በሰው ልጅ ፕሮግራም የተደረጉ ነገሮች ወደ ማሽኑ ይገባል። ያ ማሽን ለርን ያደርገውና ወደ አክሽን ይገባል ማለት ነውና አድቫንስድ ኤአይ የተባለው ለዚህ ነው። አድቫንስ ለመሆን የግዴታ ማሽን ለርን መማር አለበት።
ማሽኑ መማር አለበት። በሰው ልጅ ፕሮግራም ተደርጎ ተምሮ ነው ወደ ስራ መግባት የሚችለው። ይህ ፕሮሰስ ለማሽን ለርኒንግ ይባላል። ማሽን ለርኒንግ ኢዝ ስታዲ ኦፍ ኮምፒውተር አልጎሪዝምስ አት ኢምፕሩቪንግ አውቶማቲካሊ ትሩ ኤክስፒሪየንስ። በቀስ በቀስ ባለ ልምድ ሰው በሚያስተምረው ልክ እየጨመረ ሲሄድ ማሽን ለርኒንጉም በዛው ላይ ይጨምራል ማለት ነው። ኮምፒውተር አልጎሪዝም መሆኑንም እንዳትረሱ። ዘ ተርም ማሽን ለርኒንግ ዋዝ ኢንትሮዲውስድ ባይ አራተር ሳሙኤል ኢን 1959። አራተር ሳሙኤል የተባለ ሰው ለመጀመሪያ ጊዜ በ1959 ማሽን ለርኒንግን አስታወቀ። ኮምፒውተርን ማሰልጠን ማለት ነው። ኮምፒውተር ሰለጠነ ማለት ወደ ኤአይ ወደ አክሽን ሲለወጠው ኤአይ ይባላል ማለት ነው። ያንን የተማረውን ትምህርት ያለ ሰው ድጋፍ ዲሲዥን ሜክ ማድረግ የሚችል ከሆነ ሶልቭ ፕሮብሌሞችን የሚያደርግ ከሆነ ይህ ኤአይ ይባላል። ኒውራል ኔትወርክስ are biological inspired networks that has extract features from the data in hierarchical fashion። ኒውራል ኔትወርክስ ብለን እንጠራቸዋሉ። እነዚህ ባዮሎጂካል ኢንስፓየርድ ኔትወርክ ብለን የምንጠራቸው ኤክስትራክት ፊዘሮችን ኤክስትራክት በማድረግ ኔት በማድረግ ወይም ደግሞ በማቀናጀት የሚሰራ ነው ማለት ነው። እና ይህንን በደንብ ማወቅ አለባቸው። the field of neural networks with several hidden ሌየር ኢዝ ኮልድ ዲፕ ለርኒንግ ይባላል ማለት ነው። እነዚህ ወደ ማሽን ለርኒንግ ሲገቡ በደንብ ይገባቸዋል። ማሽን ለርን ለማድረግ አንድ ማሽን ለማስተማር የግዴታ ኒውራል ኔትወርክስ ሊኖር ይገባል። ሰው ከማሽኑ ጋር የሚግባባበት ወይ ማለት ነው ኒውራል ኔትወርክስ። እና ያ ሰው የተለያዩ ዳታዎችን አፕሎድ በማድረግ በመንገር በማስተማር ኒውራል ኔትወርኩ ቀጥታ ወደ ለርኒንግ ይሄዳል ማለት ነው። ዲፕ ለርኒንግ ደግሞ በስፋት በማንበብ በማጥናት በመስራት ስታዲ በማድረግ ከዛ ወደ አክሽን ይገባል። ያ አክሽን ደግሞ ኤአይ ይባላል። ራሱን በራሱ ማስተዋል የሚችል አርቲፊሻል ኢንተለጀንስ ይባላል ማለት ነው። ኔክስት ኒድ ፎር አርቲፊሻል ኢንተለጀንስ የሚለውን እንማራለን። እስከዚሁ ድረስ ግን ይበቃናል። በቀጣይ ፓርት 2 እንድትከታተሉ እንጋብዛችኋለን።